ሰበር ዜና የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኑዛዜያቸውን አሰሙ። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የሰሜን ኢትዮጵያና የትግራይ ጦርነት በአገሪቱ ማክሮ ኢኮኖሚ ላይ ያሳደረውን ከባድና አውዳሚ ጫና በዝርዝር አስገንዝበዋል። ዝርዝሩን በቀዳሚነት እናደርሳችኋለን። በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለነሐሴ 17 ቀን 2018 እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ተናገሩ። ተጨማሪ አለ። በደቡብ አፍሪካ የሚካሄዱ ጸረ ፍልሰተኞች ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማትን መዝረፋቸውና ስጋት መፍጠራቸውን ኢትዮጵያን ገለጹ። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ ማሳወቋ ተገለጸ። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ ደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገልጿል። ዝርዝሩን እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የሰሜኑ ጦርነት ኢትዮጵያ ለአይኤምኤፍ ቅድሚያ ሁኔታዎች እንድትገዛ አስገድዷታል ሲሉ የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱ ተናገሩ። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስ ዴቭ ከተባለው የውጭ የበይነ መረብ ሚዲያ ጋር ባደረጉት ውይይት የሰሜኑ ኢትዮጵያ ጦርነት በማክሮ ኢኮኖሚ ላይ ከፍተኛ ውድመት ማድረሱን ገልጸዋል። ማሞ ምህረቱ በሰጡት ማብራሪያም የሰሜኑ ኢትዮጵያና የትግራይ ጦርነት በአገሪቱ ማክሮ ኢኮኖሚ ላይ ያሳደረውን ከባድና አውዳሚ ጫና በዝርዝር አስገንዝበዋል። በአገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን ሲመሩ የነበሩት አቶ ማሞ ምህረቱ በወቅቱ የነበረው አጣዳፊ የኢኮኖሚ ውጥረት እንዲሁም ቀደም ሲል የነበረው በብድር ላይ የተመሰረተ የህዝብ መሰረተ ልማትና የዕዳ ጉዞ የደረሰበትን ገደብ አንስተዋል። ጦርነቱ አገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ በመክተቱ ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። በተለይ የኢኮኖሚ ማሻሻያ ፕሮግራሙና የኢንዱስትሪ ፓርኮች እድገትን አስመልክቶ በሰጡት ማብራሪያ አገሪቱ በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ተግባራዊ ለማድረግ መገደዷን ያስከተለውን ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቅና ጸጸት ገልጸዋል። ይህ ውሳኔም በሀገር ውስጥ የታቀዱ የኢኮኖሚ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን አገሪቱን ለውጭ የገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል። ይህ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኑዛዜ ተደርጎ ተወስዷል። በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈውን መዝገብ ለነሐሴ 17 ቀን እንዲቀርብ የከፍተኛ ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ተናገሩ። የእነ ክርስቲያን ታደለ የክስ መዝገብን በተመለከተ ሚዲያችን ተከታታይ ዘገባዎችን እየሰራ መሆኑ ይታወቃል። ፍርድ ቤቱ ባለፈው ቀጠሮ ተከሳሾቹ ክሳቸውን ይከላከል ወይንም በነጻ ይሰናበቱ በሚለው ጉዳይ ላይ ብይን ለመስጠት ለዛሬ ሐምሌ 3 ቀን ቀጠሮ ሰጥቶ እንደነበር መዘገባችን አይዘነጋም። ሆኖም ፍርድ ቤቱ ዛሬ በዋለው ችሎት ብይኑን መጠናቀቁን ገልጿል። ነገር ግን የተከሳሾቹን ስልክ ጠለፋ በተመለከተ አቃቤ ሕግ ከአራዳ ምድብ ችሎት ፈቃድ አግኝቻለሁ ማለቱን አስታውሷል። በመሆኑም ለፍትህ አሰጣጥ ሲባል የስልክ ጠለፋ ፈቃድ የተሰጠበት መዝገብ መቅረብ አስፈላጊ ሆኖ በመገኘቱ አቃቤ ሕግ በ10 ቀናት ውስጥ እንዲያቀርብ ፍርድ ቤቱ አዟል ተብሏል። በዚህም መሰረት መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከሉት ወይንም በነጻ ይሰናበቱ በሚለው ላይ ብይን ለመስጠት ለሐምሌ 17 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ አስረድተዋል። በተጨማሪም የዶክተር ካሳ ተሻገርን ስልክና የሌላ አንድ ተከሳሽ ስልክን ሌላ ሰው የተጠቀመበት መሆኑን በተመለከተ የፌዴራል ፖሊስ ሆነ ኢትዮ ቴሌኮም ምላሽ ባለመስጠታቸው ምክንያት ድጋሚ ምላሽ ይዘው እንዲቀርቡ ከፍተኛው ፍርድ ቤት ትዕዛዝ ሰጥቷል ተብሏል። ለዚሁም ለሐምሌ 17 ቀን ቀጠሮ ሰጥቷል ነው የተባለው። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ የሚካሄደው ጸረ ፍልሰተኞች ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማት መዝረፋቸውንና ስጋት መፍጠራቸው መቀጠላቸው ተገለጸ። በደቡብ አፍሪካ በተለያዩ አካባቢዎች ሰነድ የሌላቸው የውጭ ሀገር ዜጎች ኢላማ ያደረጉ ህገወጥ ሰልፎችና አልፎ አልፎ የሚስተዋሉ የሱቅ ዘረፋዎች አሁንም ሙሉ በሙሉ እፎይታ ለመስጠታቸውን በአካባቢው የሚገኙ ምንጮች ተናግረዋል።
በደቡብ አፍሪካ የተባበሩት ኢትዮጵያን ማህበር ፕሬዝዳንት ዮሐንስ ሀቢቡ እንደገለጹት በትላንትናው ዕለት በጆሃንስበርግ ዙሪያ በሚገኝ ዶናታ በተባለ አካባቢ በተቀሰቀሰው ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውንና ጥቂቶች ላይ ደግሞ ዝርፊያ መድረሱን ገልጸዋል። አክለው ማርች በሚል ስያሜ የሚንቀሳቀሱትና በመንግስት እውቅና የሌላቸው እነዚህ ቡድኖች ቀደም ሲል የተቃውሞ ሰልፎችን ከሳምንት በፊት ለማቆም አቅደው የነበረ ቢሆንም አሁን ግን ጥሪያቸውን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጅ ውጥረቱ እንዲቀጥል አድርገውታል ብለዋል። በሌላ በኩል የድንበር የለሽ የሐኪሞች ማህበር ቡድን በስደተኞች ላይ እየደረሰ ያለው ጥቃትና በሆስፒታሎች እኩል የሕክምና አገልግሎት አለማግኘት ስጋት መፍጠሩን ቢገልጹም የሀገሪቱ የጤና ጥበቃ ሚኒስቴርና ገዢው ፓርቲ በጉዳዩ ላይ በሰጡት ጥብቅ ማብራሪያና በወሰዱት እርምጃ በአሁኑ ወቅትም በሆስፒታሎች ውስጥ የነበረው ችግር መቀረፉን ተናግረዋል። የደቡብ አፍሪካ መንግስት የቀውጢውን ወቅት ለማለፍ ከፍተኛ የሰው ኃይል በማሰማራት ሁኔታውን ለመቆጣጠር መረባረቡን ይበል የሚያሰኝ ነው ያሉት ዮሐንስ አደገኛ ሊሆን ይችል ነበር፣ ነገር ግን እንደ አውሮፓውያኑ አቆጣጠር ሰኔ 30 ሰልፉ ከፍተኛ ጉዳት ሳያስተናግድ እንዲጠናቀቅ አድርጎታል። አሁን ላይ አንጻራዊ ሰላም አለ ብለዋል። ይሁን እንጂ ሀገሪቱ ወደፊት ሀገራዊ ምርጫ የምታካሄድ በመሆኑ ምርጫውን አስታኮ የሚነሱ ትንንሽ ግጭቶችና አለመረጋጋቶች እስከዚያው ድረስ ሙሉ በሙሉ ሊጠፉ እንደማይችሉ ያላቸውን ስጋት ገልጸዋል። በሌላ በኩል አልጀዚራ ጸረ ፍልሰተኞች ተቃዋሚዎች በቤት ለቤት እየሄዱ ንብረት የመዝረፍና ሰነድ የሌላቸው ስደተኞችን የማጥቃት ድርጊት ጀምረዋል ሲል ዘግቧል። በአሁኑ ወቅት